الحمد لله رب العالمين والصلاة والسلام على خاتم الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. የዛሬውን ኹጥባ ከባለፈው ሳምንት ጋር የተያያዘ ነው። ምናልባት በሌላ ቦታ ላይ ወቅቱ ረመዳን ጫፍ ላይ ስለሆነን ስለ ረመዳን አቀባበል ሊሆን ይችላል። ኢንዳይሬክት የረመዳንን አቀባበል ነው። ይሄ ስለ ረመዳን ለምን አያወራም የሚል በውስጣችሁ ካለ የሱ ጉዳይ ነው። ምክንያቱም ስለ ረመዳንም ብናወራ ሌላም ነገሮችን ብንነጋገር የዚህ ጉዳይ ካልተፈታ መልሶ ያው ነው የሚሆነው። ከስር ነቀል ሰስሩ መፍትሄው ችግሩ ካልተገኘ መፍትሄ ስለማይሆን ነው። ለምሳሌ አንድ ሰው የሆነ ነገር አፉ ጠረን ቢኖርበት አጭሶ ሊሆን ይችላል። የሆነ ነገር ሲሆንበት ወደ ቤቱ ሲገባ የሆነ ማስቲካ ነገር አኘክ አድርጎ ቢገባ ሊደበቅ ይችላል። ያ ሽታው ሊጠፋ ይችላል። ግን አልጠፋም፣ ውስጥ ላይ አለ። አሁንም የነፍሰል አማራ ጉዳይ እያለች ስለ ረመዳኑን ብናወራ ለጊዜው ብለን ጥርሳችንን መተን እንሄዳለን እንጂ ስር ነቀል መፍትሄ አያመጣልንም። ይሄ ችግር ሊነቀል የሚችለው የቀልባችን የነፍስያችን ጉዳይ ካልተስተካከለች ስለማይሆን ነው። አንድ ሰው አሞት ሐኪም ቤት ሄዶ ማስታገሻ ሲወጉት ብድግ ይላል። ግን ዳነ ማለት ግን አይደለም። የሆነ ለ24 ሰዓት ሊሆን ይችላል ለሆነ ጊዜያት ያን ነገር ማደንዘዣው በሽታውን ደብቆት አደንዝዞት ነው እንጂ በሽታው ውስጥ ላይ አለ። ይነሳል። ከ24 ሰዓት በኋላ መልሶ ስሜቱ ይሰማዋል። አነፍሰል አማራ የሷን ጉዳይ እልባት ካላደረግንበት ስለማይሆን ነው ነፍሰል አማራ ላይ ዛሬም የተመለስኩት ማለቴ ነው። በጊዜያዊነት መፍትሄ የሚሆኑ ነገሮች ይኖራሉ። ግን መልሰው አለባብሰው ቢያሱ ባረም ይመለሱ አይነት ነው የሚሆነው። አነፍሰል አማራ ባለፈው ሳምንት እንደሰማችሁት ምልክቶቿን አይተናል። ፍጹም ኸይር ነገር አትፈልግም፣ ወደ ኸይር ነገርም አትጋብዘንም። እኛው ታግለን ካልሆነ ጓደኛዋም ኢብሊስ ሸይጣን ነው፣ የነሱን ፍላጎት ነው። እሷ ጦቢዓቱሃ አልጊር ተፈጥሮዋ ነው፣ መብላት፣ መጠጣት፣ መደሰት እሱን እንጂ የምትፈልገው ያንተን ዚክር በመዝከር እንቅልፍ ማጣት፣ ሳትበላ ሳትጠጣ ጾመኛ ሆነህ ማዋል ለሷ ሰላም አይሰጣት። ይሄ ምልክቷ ሲሆን ዛሬ የመጨረሻ ብዬ ያነሳሁት አስባቡን እናነሳለን። እናም ዒላጁ አስባብ እንዲህ እንድትሆን ያደረጋት ነገር ምንድነው የሚለው ነገር በመጀመሪያ ደረጃ አልኢስቲሃነቱ ቢሙራቀበቲላህ የአላህን ሙራቀባ ማለት አላህ በአላህ ቁጥጥር ውስጥ ነኝ፣ እያየኝ ነው፣ እየሰማኝ ነው፣ የማረገውን ሳይሆን የማስበውን ጭምር ያዕለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር አላህ በአይናችን ብቻ ምናያተን ያውቃል። ጭራሽ ከዛም አልፎ በውስጣችን የምናስባትን ሁሉ ያውቃል። ይሄንን ከውስጣችን ስናወጣ ነው ነፍስያ የበላይ የምትሆንብን። አንደኛው አልኢስቲሃነቱ ቢሙራቀበቲላህ ነው። ይሄ ወልገፍለቱ ዐን ዚክሪሂ አላህን መዝከር የተውለት ነፍስያ የበላይ ትሆንብናለች። ስለዚህ ብዙ ጊዜ አላህን የሚዘክሩ ሰዎች ነፍስያም ይሁን ሸይጣን ከነሱ አጠገብ አይደለች። አላ ቢዚክሪላህ ተጥመዒኑል ቁሉብ አላህን የሚዘክሩ ሰዎች ነፍስያቸውንም ሸይጣንንም የማሸነፍ የሆነ የተሰጣቸው ኃይል አለ። ስለዚህ ዚክር የዘነጋን ጊዜ ነው እንደዛ የሆነችው። ወልቡዕዲ አን ተደቡሪ ኪታቢሂ ዐዘ ወጀል የአላህን ኪታብ ተደቡር ማድረግ የተውንለት ነው። ቁርአን አንድ ጊዜ አኼራ፣ ሌላ ጊዜ ያለፉትን ወደፊት የሚሆነውን በየቦታው የሄደ ሲመልሰን ሲቀልሰን በዛ ውስጥ ቢዚ ስንሆን ማንነታችንን የምንረዳበት ነገር ስለሆነ ነው። ይሄንን የተውነው ዕለት ኢማናችን እየወረደ ነው የሚመጣው። ኢማን በባህሪው አንድ ጊዜ ከፍ ይላል፣ ሌላ ጊዜ ደግሞ ዝቅ የማለት ባህሪ አለው። ያንን የሚያደርገው የኛ ተግባር ነው ማለት ነው። የሰው ልጅ ከኸይር እየራቀ በመጣ ቁጥር አሁንም ኢማኑ እየወረደ ይመጣል። ኸይር ላይ ሲበረታ እየጨመረለት ይመጣል። አሁን ያልናቸው ተደቡር ፊ ኪታቢ ወከስረቱ ዚክሪሂ መሳሰሉ ነገሮች
ሙራቀባ ሲኖረን ኢማናችን እየጨመረ ይመጣል። የዛን ጊዜ እነሱ አቅም ያጣሉ ማለት ነው። ومن الأسباب التي تؤدي إلى تجاوز النفس الأمارة بالسوء ሌላው እቺው ነፍስያ የበላይ ሀያል የሆነችብን ምክንያቱ አተቃዑሱ አን ጧዓ ለባርጉልኝ ይሄንን ነው ማንሳትም የፈለኩት። አሁን መጪው ረመዳን ነው። ራሳችንን ስናሳምነው ተጧት እስከ ማታ ሳንበላ ሳንጠጣ መዋሉን ስላሳመነው ለኛ ብዙ አይከብደን ይሆናል። በልተን ጠጥተን በጉልበት እንኳን መተን አቅም አደራጅተን ትኩስ ነገርም ጠጥተን ምግብን በልተን ተራዊህ ላይ ለመቆም ግን 1 ሰዓት ተአባችን ይሆናል። ምንድነው ይሄ? የነፍስያ ፍላጎት ስለሆነ አንደኛው ሰበቡ ከዒባዳ ነገር ላይ የምናደርገው ችልተኝነት ነው። አተሳቁል አተቃዑሱ አን ጧዓ ወንፉሪ ምን العباده ከዒባዳ የምንሸሸው ነገር ነው። ይሄ ነገር ለጊዜው ያረፍን ቢመስለንም እሷ ሰለቸች ብለን ደክሞናል እያልን ብንተው ወደ ኋላ እየጎተተን መሄዱ የማይቀር ነው። በሌላ እየጎተተችን ወደ ፍላጎቷ እየወሰደችን ያለው ነገር ስለሆነ ከዚህ በላይ ስለ ረመዳን አቀባበል ምን አለ? ስለ ረመዳናችን ስናስብ ረጅም ጊዜ ቁርአን እንድንቀራ ላትፈልግ ትችላለች። አልፈለገችም ብለን ከበደን ብለን ከተውነው አሁንም ነፍስያችን የበላይ እንድትሆን የሚያረጋት ነገር ይሄ ነው። ሪያዷ ነው የሚባለው ትሬኒንግ ልምምድ ያስፈልጋል። በአንድ ጀንበር በአንድ ቀን ይሄንን ለውጥ ማምጣት አንችልም። የረጅም ጊዜ ሂደትን ስለሆነ እሷ ደበራት ብለን ከብዶኛል ብለን ብቻ የምንተወው ከሆነ አንደኛው ምክንያት እሱ ነው ይሄንን የሚያደርገው። ወልኢንሽጋሉ ቢዱንያ የዱንያ ጉዳይ ላንወጣበት በረጅሙ የምናስብ ሲሆንም ለሷ የሚመቻት ነገር ነው። ፈይን ገሚሱል መርኡ ኢንጊማሰን ፊ ዱንያ ቢኩልየቲሂ ሙሉ ለሙሉ ወደ ዱንያው የማሰብ ነገር ይኖረዋል። ሌላው ትልቁ ችግር عندما يعيش في بيئة شحيحة الإيمان ይሄ ለሁላችንም ችግር የሚሆነው ይሄ ነው። አካባቢ አልቢአ ማለት የምንኖርበት አካባቢ አብረውን የሚኖሩ ሰዎች የነሱ ተጽዕኖ ለኛ በጣም ከባድ ነው። የኢማን ደካማ የሆኑ ስለ ዱንያ ብቻ የሚያስቡ ስለ አኺራ ሐሳባቸው ያልሆኑ አካባቢ ላይ ስንኖር ጫጫታው የሚታየው ግርግሩ ሁሉ እዚሁ አካባቢ ከሆነ እኛም እዚሁ አካባቢ ነው የምንሆነው። ነፍስያችንም እዛው አካባቢ ላይ እየዞረች እንድታስብ ያደርጋታል። አማ ሰለፎቹ ሱሐቦቹ ቁርአኑ እየወረደ ባለበት ነብዩ ባሉበት አካባቢ የነበሩ ሰዎች ያለውጥ እንዴት መጣ የምትሉት ጀው ነው አየሩ ነው። ያንን ነገር መቀየር የምንችለው እኛም በእንደ ጠንካራ በሆኑ ሰዎች አካባቢ ላይ ለስራ ቢመችህም ባይመችህም ልቀቀው ያን ቦታ አይሆንህም። ዲንህን የሚያበላሽ ነፍስያህን የሚያፋፋት አካባቢ ላይ እንዲህ አይነት መጥፎ ጓደኛ አትያዝ። እሱ በጣም ተጽዕኖ ከባድ ነው የሚሆነው። ففي هذه البيئة تستقوي النفس الأمارة نفسية هاي ታገኛለች ትበረታለች። ለዛ ሲባል فتجده ضعيفا هزيلا أمام مطالبها እሷ የምትፈልገውን ለማድረግ ደካማ ይሆናል፣ ታዛዥ ይሆናል ማለት ነው። ምን ይላልከው ሙታይፈራም አይነት የዛ አይነት ነገር ይኖረዋል። እነዚህ ምክንያቶች ነፍስያችንን አቅም እንዲኖራት አድርጓታል። النفس الأمارة ጥሩ አጋጣሚ ረመዳን ጾሙን ተገትር ጧት ቀን ሙሉ ሳይበላ ሳይጠጣ መዋል ቤት ውስጥ እያለ ቀዝቃዛው ትኩሱ እያለ ማረግ መቻል ማለት ጥሩ ተርቢያ ትምህርት ቤት ነው። ይሄ ለካ ይቻላል። 1 ሰዓት 2 ሰዓት ቁጭ ብዬ ቁርአን ብቀራም እችላለሁ ማለት ነው። 12 ሰዓት ሙሉ ሳልበላ ሳልጠጣ መዋል ከቻልኩኝ ትምህርት ደርስ የምንወስድበት ትምህርት ቤት ስለሆነ ረመዳናችን ከዛ ለመውሰድ ነው። ዒላጅ ማለት ምንድነው መፍትሄው? እችን ነፍስያን በዚህ ደረጃ እንዳትሆን ሊያግዘን የሚችለው ነገር በመጀመሪያ ደረጃ ተዘክሩ ዐዘመቲላህ ቅድም ሙራቀባ ያልነው ነገር እሱ ሲጠፋ ነፍስያ የበላይ እንደሆነችብን ሁሉ አላህን ሙራቀባ ስናደርግ ነፍስያ አቅም ታጣለች። والذين إذا فعلوا فاحشة متقوچون الله እየወሰፈ ነው። أعدت للمتقين ብሎ متقوچ እነማን ናቸው? الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين والذين إذا فعلوا فاحشة ሰዎች ናቸው አያጠፉም አይባልም። ሰው ናቸውና በሚሳሳቱ ሰዓት ወደዛው ማለት ነው። አው ظلموا أنفسهم
በነፍሳቸውም ላይ ዙልምን በሰሩ ሰዓት ዘከሩላህ ወደዛው አላህን ያስታውሳሉ። እንደዚህ ነው ጥፋት ካጠፋን በኋላ ሸይጣንም ስራውን ከሰራ ነፍስያ ፍላጎቷ ከሞላ በኋላ ብቻችንን ስንሆን የዛን ጊዜ አላህን እናስባለን። ትንሽ ኢማኑ ካለች ነው ያ አላህ አጠፋሁኝ እኮ ተሳሳትኩ እኮ የሚለው እንኳን ኢማን ሲኖር ነው። ለማንኛውም ኢማን ይሄ አንድ ነገር ጥፋት ሲኖር የአላህን አዞማ ቶሎ ማሰባችን ፈስተግፈሩ ሊዙኑቢሂም ወደዛው አላህን ያስባሉ፣ አላህን ያስታውሳሉ፣ ለወንጀላቸው ምህረትን ይጠይቃሉ። ወመን የግፊሩ ዙኑበ ኢላላህ ከአላህ በስተቀርስ ማን ወንጀልን የሚምራለ? ያንን በመገንዘብ አንደኛው መፍትሄ እሱ ነው። ሁልጊዜ አንድ ጊዜ እንዲህ አንዴ እንዲህ እንሆናለን፣ ባህሪያችን ነው። ሁልጊዜ በአንድ መንገድ ላይ መሆን አንችልም። ሰዓተን ወሰዓ ብለዋል የአላህ መልእክተኛ። ሁልጊዜ አንድ አይነት ባህሪ ላይኖረን ይችላል። እንደዛማ ከሆንን ከሰውነት አልፈን ወደ መላእክት ሆንን ማለት ነው። መሳሳታችንም አይደለም ችግሩ፣ ስተት ላይ እዛው መዋል ማደራችን ነው። ቶሎ በመመለስ ነፍሳችንን ማሸነፍ ይኖርብናል። ሌላው ጠለቡል ዒልም ሸርዒ ነው፣ ማወቅ። አሁን እያወራ ነው ያለነው ጉዳይ ይሄንን ያግዘናል። ስለ ዒልም እውቀት ያለው ሰው ስተትና ጥሩና መጥፎዎችን የመለየት አቅሙም ስላለው። ዒልም ማለት ነብያቶች የተላኩበት ጉዳይ ነው። ዑለማ ማለት አለዚ ረፈዐሁሙላህ ደረጃቸውን ከፍ ያደረጋቸው ናቸው። ዒልም የሚባለው የነብያቶች ውርስ ነውና ዒልም ያለው ሰው መሕሩሱን ቢሂ አኒል ውቁዕ ፊ ሽባክ ነፍሲ። ሽባክ ማለት ወጥመድ ማለት ነው። ነፍስያ ልታጠምደው አትችልም። እውቀት ያለው ሰው አላህን የሚረዳ ያወቀ ሰው ይሄ ሰው ወጥመድ ውስጥ የመግባት እድሉ በጣም አናሳ ነው። የሚያውቅና የማያውቅ ተመሳሳይ ስለሌላቸው። ሌላው ወሚን ዒላጅሃ ይችን ነፍስያ ለማሸነፍ ከሚያግዘን ነገር መፍትሄው ውስጥ አልኢክሳሩ ሚን አልዓመል ሷሊህ። ሲጀመር መጀመሪያም ስራዋ መልካም ስራ እንዳናበዛ ብቻ ሳይሆን ምንም እንዳንሰራ ነው። ቢሆንም ታግለህ አመለን ሷሊህ ባበዛህ ቁጥር እሷን እያሸነፍካት የምትሄድበት መንገድ ነው። ፈሁ ወዚፈቱ ዱንያ ወሐሰነቱ ልአኺራ። አልዓመል ሷሊህ ማለት እዚህ ዱንያ ሀገር ላይ እያልን የምንሰራው ነገ ደግሞ በአኺራ አጅር የምናገኝ ነው። አልየውመ ዐመሉን ወላ ሒሳብ ወገደን ሒሳቡን ወላ ዐመል። ነገ ያስከውን ይዘህ የምትመነዝርበት ቀን ነው። ለዛ ጊዜ የሚሆን እጅግ ከአይነተ ብዙ የሆነውን ኸይር ስራን በማብዛት ነፍስያን መቆጣጠር የሚቻለው በሱ ነው። ወሁ ሒስኑን ሐሲን አስተማማኝ የሆነ መጠበቂያ ጋሻችን ስለሆነ ኸይር ስራ በማብዛት ነው። ምን ይላል በሐዲስ አልቁድስ ላይ ወማ የዛሉ ዐብዲ ይላል የኔ ባሪያ አይወገድም ይላል አላህ የተቀረቡ ኢለየ ቢነዋፊሊ ከዋጅቡ አልፎ ሱናን በማብዛት እንደኛ ረመዳን ሲመጣ ብቻ ሳይሆን ጾሙ ላይ ሰኞውን ሐሙስን አያመል ቢዶቹን እያረገ የሚያበዛ ሲሆን ከአምስቱ አውቃት ሶላት ውጪ ዱህዋውን ቀብልያ ባዕድያውን ሌሊቱንም ከዊትሩ ሶላቶችን የሚያበዛ ከዘካውን በላይ ሶደቃውን ብቻ ከዋጅቡ በላይ ተጨማሪ ሱናን እያበዛ በሄደ ቁጥር ሐታ ኡሂበሁ ይላል። የዛን ጊዜ እኔ እስከምወደው ይወደዋለሁ ይላል ያማሪያው ኸይር ስራን ሱናን እያበዛ የሄደውን። ከዛስ ምን ይሆናል? ፈኢዛ አሕበብቱሁ እኔ ደግሞ ወደድኩት ማለት የወደድኩት ጊዜ ኩንቱ ሰምዐሁ ለዚ የስመዑ ቢህ የሚሰማበት ጆሮ ሆነዋለሁ። ምን ማለት ነው? ጆሮ መጥፎ ነገር እንዳይሰማ አድርገዋለሁ። አላህ አይጠብቅም? ይጠብቃል። ጆሮ መጥፎ ነገር እንዳይሰማ ያረጋሃል። መጥፎ ነገር ስትሰማ ሚቀፍ ትሆናለህ። እዛ አካባቢ እንዳትሄድ ያረጋሃል። ኸይር ነገር እንድትሰራ ያገራልሃል። ይሄ አላህ ሲወድህ ነው። ወበሰረሁ ለዚ ዩብሲሩ ቢህ የሚመለከትበት አይኑ ሆነዋለሁ። አይንህ ቁርአን ስትገልጥ ነው ቅልል የሚልህ። ጥሩ ነገር ስታይበት ነው እንጂ መጥፎ ነገር ስታይ እንዳታይበት ያረጋሃል። አላህ ይጠብቀሃል ማለት ነው። ወከፋ ቢላሂ ወኪለን ወየደሁ ለቲ የብጢሹ ቢሃ ወሪጅለሁ ለቲ የምሺ ቢሃ የሚሄድበት እግሩም የሚዘረጋው እጁም ሆነዋለሁ። እጁም ለኸይር ነገር ነው። እግሩም ወደ መስጅድ፣ ወደ ዚያራ፣ ወደ መልካም ነገሮች ብቻ እንዲሄድ አግዘዋለሁ ይላል። ከዛም ባሻገር ወለኢን ሰአለኒ ለኡዕጢየነህ አይ ሐጃ ምንም ይጠይቀኝ ሰጠዋለሁ። ስለሚወደው አላህ ለማንም ቢለምኑት ይሰጣል። ለዚህ ሰው ደግሞ ወደዛው ነው የሚደረግለት። ወለኢን ኢስተዓዘኒ ለኡዕየዘነህ ጠብቀኝ ካለኝ ከዚህ ነገር አደራ ካለኝም እጠብቀዋለሁ ይላል። ስለዚህ ነፍስያ ከአቅም በላይ ከቁጥጥር ውስጥ ገብታለች ማለት ይሄ ነው። ሌላውና ለዛሬ መጨረሻው ሶብር ነው። ሶብር ያስፈልጋል።
ዛሬ ቀን ሙሉ ሞከርኳት፣ ሳምንት ይሄው ታገልኩ አልቻልኳትም ብለህ እጅ ከሰጠህ አይሆንም። ሶብር እስከ መጨረሻው ትዕግስት ያስፈልጋል። ሶብር የሌለበት ነገር ለነፍስያም ይሁን ጥላትህንም ይሁን ድህነትም ይሁን ጅህልናንም ይሁን ማንኛውንም መጥፎ ባህሪ ከላይ ላይ ለማስወገድ ያለ ትግል የሚሆን ነገር የለም። ያለ ሶብር የሚመጣ ነገር ምንም የለም። ስለዚህ ሶብር እስከ መጨረሻው የሚያስፈልግ ነገር ስለሆነ በሶብር መታገል ይኖርብሃል ይላል የዛሬው ኹጥባችን። ዞሮ ዞሮ ከነፍስያ ጋር ቢሆንም ያው ለዒባዳ እየከበደን ያለው እሷ ስለሆነች ረመዳን ቢመጣም ለኛ ለውጥ የለውም። ነፍስያችንን ማሸነፍ ካልቻልን ምን ለውጥ ይኖረዋል? ያው ነው የሚሆነው። ብዙ ሰዎች አለን ረመዳንም መጣ ረመዳንም ሄደ ተመሳሳይ ባህሪ ላይ ነው ያለነው። ምክንያቱም ራሳችንን ለማሻሻል አልፈለግንም፣ አልታገልንም፣ አልሶበርንም። ይሄንን የምናደርግ ከሆነ የነፍስያ ጉዳይ በዚህ ደረጃ ከባድ ናት። አነፍስ ሶስት አይነት ናት ብለናል ባለፈው ሳምንት። አነፍስ ለዋማ ነፍስ ለዋማ ወጣ ገባ የምትልናት፣ አንዴ መልካም አንዴ መጥፎ የሚያጫውታት ናት። እሷም ጥሩ ናት ቢያንስ በተሳሳተ ጊዜ ቶሎ ብሎ የምትመለስ ነፍስ ማለት ነው። አነፍስ አልአማራ ሁልጊዜ መጥፎ ነገር ላይ ብቻ የምትጋብዘው። አነፍስ አልሙጥመኢና እስክትደርስ ድረስ ታግለን ነፍሳችንን ማምጣት ይጠበቅብናል። ትልልቅ ሰዎች ታሪካቸውን ስንሰማ ሲነሳ ዝም ብለው ያገኙት ነገር አይደለም። ሳይከፈልበት አላገኙትም ያንን ትልቅነት። አላህ ዘንድ ስማቸው በዚህ ደረጃ የሆነው የከፈሉት ዋጋ ነው። ከሌሊቱም እስኪበቃቸው አልተኙም። ከቀኑም እንደዛው አይናቸውንም ጆሮአቸውንም ሁሉንም ነገር ሸሪዓው በሚለው አላህ በሚያዛቸው ስለታገሉ ነው። እንደኛው ሰዎች ናቸው፣ ገንዘቡን ይፈልጉታል። እንደኛው ሰዎች ናቸው፣ ረፍት ይፈልጋሉ። እንደኛው ናቸው፣ መዝናናት የሚታየው ምኑ የሚያምራቸው ነበር። ግን ይቅርብን አላህ ስለማይወደው ብለው ስለሚያስቡ ነው። እኛ ደግሞ አላህ የሚጠላውም ቢሆን የበላይ አለቃ ከሆነችብን እሷ የምትለንን ያደርግብናል ነው። እኔንም እናንተንም በሰማነው እንጠቀም አላህ አድርገን። ጃአለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ነፍስያችንን የምናሸንፍ አላህ አድርገን። ነፍስያችን የበላይ እንድትሆንብን ሳይሆን በቁጥጥር የምናደርግበትን አቅሙን አላህ ይስጠን። ያው በጧዓ ነው፣ አላህን በመገዛት ነው። ሰዎች ረመዳን መምጣቱን አይተው ይሄው ብዙ ዝግጅት እየተደረገ ነው። ገንዘባቸውን ጉልበታቸውን እያደረጉ ያሉ ሰዎችንም አላህ ጀዛቸውን ይክፈልልን። አዳዲስ ነገር አላያችሁም? ከሳምንት ጁሙዓ ስትመጡ ያልነበረ ዛሬ ብዙ ነገር አያችሁ። ይሄ ነገር ዝም ብሎ ነቢዩላህ ሱለይማን የሉ ጅና አዘው አይደለም ያሰሩልን፣ ግን እዚህ ውስጥ የሚሰሩልን አላህ እንደው ለኸይር ያገራቸው ሰዎች ስላሉ ቢያንስ እንኳን አላህ ይስጣችሁ ማለት ከኛ ይጠበቅብናል። አላህ ጀዛቸውን አላህ ይስጣቸው። የቆምኩበት ሚንበር ሳይቀር የሚያምር ሆኖ አይታችሁታል። ከመወጣጫው ጀምሮ የተቀመጣችሁበት እስከ ውጭ ድረስ የተሰራውን ነገር እያያችሁ ነውና ቢያንስ እንኳን ጀዛኩሙላሁ ኸይረን ማለት ይጠበቅብናል። ብንነግራችሁ የወጣው ወጪ እኛም አናውቀውም፣ ብዙ ነው። እንደው በቀላሉ እዚህ መስጂድ ላይ ይሄ ምንጣፍ ለተነጠፈበት የሰራተኛ እንኳን ጁሙዓ ላይ ብንቆም ሺህ ሆነን እንደማናገኝ ነው የማውቀው። እዚህ መስጂድ ላይ ለማንጠፊያው ጁሙዓ ላይ ቆመን ብንለምን አናገኝም። ማንጠፊያ የሰራተኛውን እንኳን የወጣው ወጪ በጣም ብዙ ነው። አላህ ዘንድ ደግሞ እጅግ ብዙ አድርጎ አላህ ይተካቸው። የጀነት ሀገር አላህ ያነጣጥፍላቸው። የጀነት ሀገር ቤታቸውን አላህ ያሳምርላቸው። ልጆቻቸውንም ሷሊሆች አላህ ያድርግላቸው። ይሄ ከኛ የሚጠበቅ ነው። በእርግጥ ለራሳቸው ነው የሰሩት፣ ለኛ አይደለም። ማንኛውም ሰው ሲሰራ ለራሱ ብሎ ነው። ገንዘቡንም ሲያወጣ ኢቭን ራሱንም ሲሰዋ ለራሱ ብሎ እንጂ ለኔና ላንተ ብሎ አይደለም። ስለዚህ ገንዘብ ማለት ሲኖር እንደዚህ ሲሰራበት መልካም ነው። እንደዚህች አይነቷን ሷሊህ የሆነችዋን ዱንያ አላህ ያብዛላቸው። ቤተሰቦቻቸው እጅግ መልካሞች ናቸው። ከነዘር ማንዘራቸው አላህ ሷሊሆች አላህ ያድርግላቸው። የሞቱትን እናት አባታቸውንም አስበው ነው ያደረጉት። አላህ በጀነት አላህ ሾምላቸው። እናንተንም እንደዚሁ አላህ ያድርግላችሁ። ያልተባበረ ያልተሳተፈ የለም። ሐሳብ በማምጨት በማጽዳት ሁሉም ያቅሙን እያደረገ ነው። ሁሉንም አላህ ይጀዛው። እዚህ ላይ ማንንም የምንለው ነገር የለም። ግን የአንበሳውን ድርሻ የወሰዱትንም ደግሞ አላህ በእጅጉ ይተካልን እንላለን። ረመዳን ነው። ረመዳናቸውን አላህ ይቀበላቸው። ኸይር ስራቸውን አላህ ይቀበላቸው። እስከ መጨረሻው ከኸይር በር ላይ የማይጠፉ ሐቂቃ ከገንዘቡ ሁላ ገንዘባቸው ይሄ ሊሆን ይችላል። ይሄ እንግዲህ አዩ እስከ መቼ ነው እየተሰገደበት የሚቀጥለው? ይሄ ኸይር ይሄ ነው። ቢሞቱም አብሯቸው የሚከተለው አመለን ሷሊህ ማለት ይሄ ነው።
ሁላቸውንም እንግዲህ ከትንሽ ከትልቅ እዚህ መስጂድ እንዲያምር አድርገው ለረመዳን አቀባበል እንዲሆን ብለው ለሚመጡት እንግዶቻችን ደስ ይበል ብለው እንዳስደሰቱን ሁላ አላህ ያስደስትልን። እኛንም አላህ እንደ ሷሊህ የሆነችዋን ዱንያ አላህ ይስጠን። ሷሊሆች አላህ ያድርገን። ሷሊህ ልጆች አላህ ይስጠን። ኢባደላህ ሶሉ ወሰሊሙ على من أمرتم بالصلاة عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما